ውጊያ ልጀምር ነው። ጽንሱንም ደግሞ በቃ እኔ አልፈልገውም እንዲወርድ እፈልጋለሁ አለች። ዓለማችን ከመንፈስ ጋር የተቆራኘች መሆኑ አጨብጫቢዋ ይበዛል። ቤተ ክርስቲያን ቅጥር ግቢ ውስጥ እንዳንገባ የሚከለክሉ 3 ከባድ ኃጢአቶች። እናንተ ምን አርሲ ብቻ አስኬዳችሁ? ይሄ እኮ መንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን። ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምንስከይሳ ደረሳችሁ። በዛሬው ቆይታችን ወሳኝ ቪዲዮዎችን ወሳኝ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ካቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንዳለን። ከዛ በፊት ግን ሁላችሁም ኦርቶዶክሳውያን ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ውጊያ ልጀምር ነው። ጽንሱንም ደግሞ በቃ እኔ አልፈልገውም እንዲወርድ እፈልጋለሁ አለች። እኔ በዚህ ውስጥ የለሁበትም፣ ግን ሌላ ሆስፒታል ብትመረመሪ ደግሞ ትንሽ አንድ ወር ቆይተሽ ወይም ደግሞ አንድ 15 ቀን ቆይተሽ እየሰገድሽ ምናምን ቼክ ብታደርጊ ጥሩ ነው አልኳት። እሺ አለችና ለ15 ቀን ያክል በመቁጠሪያ እየቀጠቀጠች እየሰገደች እያለቀሰች ቅዱስ ሩፋኤል ሆይ እባክህ ስራው ጽንሱ ሽሉን ስራው እያለች ጸሎት አድርጋ ድጋሚ ሆስፒታል ከ20 ቀን በኋላ ሄደችና ያው ዶክተር ነበር። መምህር አለች። አቤት ዶክተሩን አያለህ ነው አለች። ምን አልኳት? ኧረ ይፈልግሃል አለች። ምን አርገሽ ነው እንደዚህ አውጥተሽ ሰርተሽ ነው ሊመለስሽ አለኝ። እና ምንም ነገር ኖርማል ሰው ነው የሚታየኝ። እና እንዴት ነው ብላችሁ አንድ ፊኛ ስትነፉት ወደ ውስጥ ጭርምት ብሎ የነበረውን እፍ ስትሉት ብሎ እንትን የሚነፋው ልክ እንደዛ የተጨራመተ ፊኛ እንደ ጭንቅላቱ ሰምጦ የነበረው ጭንቅላቱ ተመልሶ ወደ ነበረበት የተተካ እስኪመስል ድረስ ሙሉ ጭንቅላት ሆኗል። ይሄ አካሉ ቅርጹ የተለየ ነው የሚመስለው የነበረው ልጅ ደግሞ ሙሉ በሙሉ አካሉ ተስተካክሏል። ሰው ወደ መሆን መጥቷል። እና በዚህ ልክ ሰይጣን እንደዚህ አካል ይቀያየራል እንዴ? ሲባል ጊዜ ሰይጣንም እግዚአብሔርም አካል ይቀያየራል እንዴ? ጽንስ የእግዚአብሔር ነው እንግዲህ መቼም ልጅ የእግዚአብሔር ነው ምናምን ብሎ ተከራከረኝ። አይ ወንድሜ ዶክተር ይኸውልህ ማንነታችን ሙሉ በሙሉ ለሰይጣን ከተሰጠው ግብር እየተገበረለት ያንተ ነው ተብሎ እየተነገረው ከሆነ የተኖረው አዎ የኔ ነው ብሎ በባለቤትነት ይረከብና አካል ይቀያየራል። ለዚህ ነው እኮ ወደ ተለያየ እንስሳነት የሚቀየሩት። የተለያየ አይነት ባህሪ ያላቸው በተለይ ባዕድ አምልኮ በሚያመልኩ ቤተሰብ ውስጥ ብዙ አይነት አካል ጉዳተኛ ልጆች የሚወለዱት በዚህ ምክንያት ነው። እና ይሄ ነው ብዬ በተለይ ህንድን ምክንያት አድርጌ ኢትዮጵያና ህንድን ሲያስተውል ባዕድ አምልኮ በጣም የሚመለክባቸው ቦታዎች ናቸው። ህንድ ላይ ደግሞ በጣም እንደዚህ ነገር ይበዛል ብዬ ቪዲዮዎች አሳየሁት። በጣም ገርሞት ዶክተሩ በስላሴስ እና ይሄ አስተምህሯችን ዝም ብሎ ጉንጭ አልፋ ወይም ደግሞ ከንቱ ልፍለፋ እንዳልነበረ በቲክቶክ እኮ ያለው እንዲህ ስትል ምናምን ስለመንፈስ ታወራ ያለው ግን በተጨባጭ እንደዚህ እንደሚሰራ አላውቅም አለኝ። ለእኔም ይሄ ተአምር ነው። እኔ እኮ አይደለም የሰራሁት እኔ እንዳደረኩት አገር ነው እየቆጠርክ ያለው። አስተምህሮን አስተማረን እንጂ እሷን ይሄ ነገር ያመጣችው አልኩት። ምንድነው እምነትሽ አላት። እኔ ወደ እግዚአብሔር ተመልሻለሁ። ሰውየው በቃ ደብተራ ነው ማለት ባለቤትሽ ደብተራ ደነገጠ እሱ ራሱ እና ያው ነገርኩት እንደዚህ ነው ታሪኩን የተወሰነ አንድ 20-30 ደቂቃ ቁጭ ብዬ ስነግረው ኧረ ይሄ ሰውዬ ለውጡት በሱ የተበከለ ብዙ ሰው ይኖራል። አይ እንደዚህ ብዙ ርቀት የሚሄድ ሰው አይደለም፣ ግን አለችኝ ማቃጠበ ባለች እያለ ካፉ ካወጣው መንፈሱ ይሰራለታል ምናምን ብዬ ነገርኩት። ታዲያ ሰይጣን ከተጠናወተው እና ይሄ ጥበብ ካለው እንዴት አልቀጠለበትም? እንዴት አልገፋፋው? ጊዜ ወይ ባልሽ የስለት ልጅ ነው የሚሆነው። የስለት ልጅ የሆኑና የእግዚአብሔር መልአክ በቅርብ ርቀት ይከታተላቸዋል። ግን በነፃ ፈቃዳቸው ተጠቅመው ከእግዚአብሔር መስመር ይወጣሉ። ሄደው አጋንንትን ይዋርሳሉ። ያ አጋንንት ደግሞ ሰውየው ምንም እንኳን አጋንንትን ፈልጎ ወደ ባህር፣ ወደ ጉድጓድ፣ ወደ ወንዝ፣ ወደ መዋረሻ ቦታ ቢሄድም ሰይጣኑ ግን ያውቀዋል ሰውየውን። አይ ነገ ከነገ ወዲያ ይከዳኛል፣ አብሬው አልቀጥልም፣ ህይወቱን ባቆሽሽ ህይወቱን ባበላሽ ነው እንጂ የሚሻለኝ ከሱ ጋር አብሬ መዘልቅ አይደለም፣ አንዛለቅም፣ የሆነ ቀን ያመልጠኛል ብሎ ስለሚያስብ ኃጢአት ብቻ ነው የሚያሰራው እንጂ አብሮት መቀጠል አይፈልግም። ስለዚህ የሰውየው ብቻ ሳይሆን የመንፈሱን ፍላጎት ነው ብዬ ነገርኩትና ትምህርትህን ካሁን በኋላ አዳምጣለሁ ምናምን ብሎ ተለያየን እና ደስ አላት በጣም። ውጤቱን ይዘን ሄደን ለባሉ አሳየችው። እኔም አብሬያቸው ሄድኩኝ፣ ቤት ሄድኩኝና እሺ ተበበኛው ምናምን አልኩትና እሺ እንደዛ ስንባባል እኮ ጥሩ ነው ማማለኝ። ከዛ ግን ውጤቱን ስታሳየው ደነገጠ። መጀመሪያም አለ ወረቀት ውጤት ፎቶ እንደገና እንዴ የሌላ ሰው ወረቀት ነው እንደሰጠሽ አላት። ኧረ አይደለም ይሄ የራሴ ነው፣ የሁለቱም ስሙ የራሴ ነው እንደተመልከታለች። ደወለለት ዶክተር ባለፈው የሰጣት የሌላ ሰው ውጤት ነው አይ መንፈሱ እንዴት እንደሚያሳያቸው። ኧረ ራስህ ነህ እዛው ያየን አይደል ወረቀቱን ፕሪንት አድርጌ የሰጣችሁ የራሳችሁን ወረቀት የሰጣችሁ። ይልቁንስ
መጠራጠርህን ተውና አለው። እኔ ገና ሳልናገረው ስልኩን ሲዘጋ እኮ ልናገረው ነበር የፈለኩት እኔ። ዶክተሩ ግን ራሱ ጥርጥሩን ተውና አጠገብ ያለው መምህር አለ መምህር አለው። አዎ ሲል ጊዜ አጠገብ ያለው መምህር የሚነግርህን ስማ። አንተ ምንም እንኳን ደብተራ ብትሆንም ግን እግዚአብሔር አንድ ድል ሰጥቷል ሲለው ጊዜ ጥበቤም ተነግረሃል፣ ደብተራ እንደሆንኩም ተነግረሃል እንዴ? በልበል ቻው አልዘጋና እንዴት ነው ነገሩ? ሳልፈቅድ ሙያዬን ማስተዋወቅ ጀመራችሁ እንዴ አለ። ከፈለክ እኔ ዩቲዩብ ላይ ማስተዋወቅልሃለሁ፣ ለኪንታሮት፣ ለጨብጥ፣ ለቂጥኝ፣ ለእቁብ፣ ለእድር ምናምን እያልክ ለመስተፋቅር እያልክ እንደምትለው ከፈለክ አስተዋውቅልሃለሁ አልኩት። እሱን የምታስተዋውቅ ሰው እንኳን አትመስልም። እኔ እየቀለድኩበት ነው። ግን እንደው የጽንሱ ነገር ግን ይከብዳል። እውነትም ግርማ ጥበበኛ ነው አላለም እንጂ አሁን መምህር ግርማ እዚህ ምን አመጣቸው? ሰው ጊዜ ያው መቁጠሪያው እሳቸው አልባረኩትም። እሳቸው የባረኩት ሳይሆን ሌሎች አባቶች የባረኩት ነው። በቃ ከገዳም ነው የሚመጣው። እፍ ብላ በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ይሄ መቁጠሪያ ስትቀጠቅጥ የነበረው። ሌላ ምንም የተፈጠረ ነገር የለም። እውነት እስኪ ወላዲተ አምላክን አለ ተወዳታለህ እመቤታችን። ሰው ጊዜ አዎ ወላዲተ አምላክን አልኩት። እንደሚለው እንደዛ ነው የሚለው ልጁ እንደሚለው እንደዛ አልኩለት። ከዛ ግን ትንሽ ልቡ መለስ አለ። የሆነ ደፈር ብሎ የመናገር ነገሩን አቆመና የሆነ ወሰነ። እስቲ ትምህርቱን እናዳምጠዋለን። እስቲ አባት ሊሆን ነው እንግዲህ አሁን በጣም ይገርማል አሚላል። እኔ የምለው አልኩት ለምን ነው ጥብር የምትለው አልኩት። በገዛ ቤቱ ምን ላድርግ ታዲያ ክርስቶስን ይዣለሁ። ቤተክርስቲያን ነች እንጂ ቤት አይደለምና ቤተ እግዚአብሔር ነው አይደል? አዎ የሱ ቤት አይደለም። ዓለማችን ከመንፈስ ጋር የተቆራኘች መሆኑ አጨብጫቢዋ ይበዛል። አሁን ለኔ መቼ አጨብጭባችሁ ታውቃላችሁ? አስማተኛ መጣላሉ ነው የምትሉት። ከዘመኑ መንፈስ ግንኙነታችን ራቅ ሲል ትጠላላችሁ። የጥላቻ መንፈስ ያድርባችኋል። ግን የዘመኑ መንፈስ የሚመሳሰል ከሆነ አቤት አቤት በጣም ነው የምትወዱኝ። በጣም እንደውም ማቆሚያ ያለው የዜናው የሚዲያው ምኑ ሽፋን ይሰጣል። ማያቋርጥም፣ በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ሌላው በጣም አሳዛኙ ደግሞ በቤተ እግዚአብሔር ላይ ቆሞ ተጠንቀቁ ከዛ አስማተኛ ሰውዬ መባላችሁ ነው። እሺ ከውጪ ይሁን፣ እሺ ከውጪ ይሁን መናፍቁን እንበል፣ እሺ ከውጪ ወይም ሌላ ትንሽ ጥቅሙ የተነካበት አስማተኛና መተተኛ ከውጪ ይጩህ። በቤተ እግዚአብሔር ቆመው የሚጮሁት ምን ትሉታላችሁ? ምን ይባላል ይሄ? በጣም አያሳዝንም? ወደ አገልግሎቱ እንዳትመጡ ያወግዟችኋል፣ አትድረሱ ይሏችኋል። ደርሳችሁ አሁን እንግዲህ ጊርጊራ ላጨሳችሁ፣ አራጡት ባለው ጀበና አልካደማችሁ አይደል? እሺ ጉዝጓዝ አልጎዘጎዛችሁ፣ ፈንዲሻ አላፈነደሻችሁ፣ ቂጣ አልጋገራችሁ። የምታዩት ይሄ ቂጣ ሲጋገርለት ፈንዲሻ ሲፈነደሽለት የነበረው ሚስጥሩ ሲወጣ ነው አይደል? ታዲያ አየህ የዘመኑ መንፈስ የትም ቦታ ሰርጎ ይገባል። የዘመኑ መንፈስ ሌላው የመናፍቅነት መንፈስ ነው። ሃይማኖትን መካድ። ይሄ ፋሽኑ ያው ዘመናዊ እድገት በሚል የቀደሙ እናቶች የሚለብሱትን አንለብስም፣ የቀደሙ አባቶች የሚሄዱትን መንገድ አንሄድም። ፋሽን ነው ይሄ። የቀደሙ አባቶች የሚያመልኩትን አናመልክም፣ አድካሚ ነው። የቀደሙት የሚጾሙትን አንጾምም። ፋሽን ነው፣ ፋሽን ይሆናል። ልክ ፋሽን በሚሆንበት ጊዜ የቀደመው ፋናና ዱካ ሲጠፋ ምን ይሆናል? ያንተ ትፈጥራለህ። ያንተ ደግሞ የትም ያይደለ ስለሆነ ግራ የሚያጋባ ነው። ግራ ትጋባል። የሌለውን ነው አለ ብለህ የምትሄድበት፣ ያልነበረውን ነው ነበረኝ ብለህ የምትገባበት። ስለዚህ አንድ ትውልድ መሃሉ ላይ ይጠፋል። ወደኋላ ተመልሶ የሚያስብበትን ሕሊና እስኪያገኝ ድረስ ብዙ ነገሮች ብልሽትሽትሽት ይላሉ። አሁን ከህፃናት ጋር አብሮ የሚወለደውም የዘመኑ መንፈስ ነው። እየሰማችሁ? የዘመኑ መንፈስ ነው። ከማህፀን አብሮ ይወለዳል። ማን እንዳይወለድ ይከለክለዋል? ሰይጣን ህገ መንግስት የለውም። ህገ መንግስቱ ክፋትን በትውልድ ውስጥ ማሳየት ነው። ሁልጊዜ በትውልድ ውስጥ ነው የሚገልጸው። እሱ አሰራሩንና ስልቱን ለዋውጦ ማጥቃት ነው። ይሄ የዘመኑ መንፈስ ነው።
የዘመኑ መንፈስ ህሊናንና ልቦናን አእምሮህን ክፉ ማድረግ ነው። ደግሞ ክፉ መስገብገብ እንድታበዛ ያደርጋል። አለህ ግን የለኝም ትላለህ። ባርክልኝ አትልም። ያለኝን ባርክልኝ አትልም። ያለኝን አንተ ቀድሰው አትልም። ያለኝን ንጹህ አድርግልኝ አትልም። ያለኝን መጥፎ የገባበትን መጥፎ ቦታ አንተ ሰርዘው አትልም። ይሄ የዘመኑ መንፈስ። ስለዚህ ስትስገበገብ አብሮ በስግብግብነት ባህሪ ውስጥ ያለችን ይወስድብሃል። መጽሐፍ ቅዱስ ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይወሰድበታል ይላል። የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህም ይዋጋሃል። ይሄ ዕቃው፣ ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥተው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ይመሻል። በቃ ሲተኛ ሃሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሁን አንልም። ወይ ይባልበላል። ስትነሳም እፎይ እያለ ትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድካም መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ። ይሄ የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። 2 ቀን ጥሩ ጎመን በልተህ እንደሆነ በ3ኛው ቀን ቁርጠት ይለቅብሃል፣ ይቀናል። ጎመን ለምን በላ ብሎ እኮ ነው። ቆንጆ ስጋ ከበላህማ በቃ ነፍቶ ነው የሚለቅ፣ ከበሮ ያሳክልሃል። ምቀኛ ነው። ይህ የዘመኑ መንፈስ ነው። እየሰማችሁ ነው? ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለት ነው፣ ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም፣ ታሪኩ የለውም። ታሪክ ቢሰራ ስጋዊ ነው። አንድ ማን የሚባል አገር ፈለገና አስሱ አገኘ፣ ሐውልት ይቆምለታል፣ አለቀ። በቃ እንደዛ ነው። አንዱ ደግሞ ወንዝ አቋረጠ፣ አለቀ። አንዱ በቦፌ ባህር አቋርጦ ሄደ፣ አለቀ። እዚህ አንድ ያውን ሐውልት ያስቀምጥለታል። ሌላው አህያ ክብረ በዓል የላትም፣ የአህያ በዓል እናድርግ፣ የአህያ ቀን፣ የድመት ቀን፣ የውሻ ቀን፣ የሰይጣን ቀን እያለ ያከብራል። ታሪክ የለውም። አያችሁ፣ የሚያከብረው ታሪክ የለውም። ሰይጣንንም ቀን አበጁለትና ሃሎዊን አሉት። ሃሎዊን ቀን አበሻው አንደኛ ነው። ቀንድ አበጅቶ ምን ብሎ እዚህ አሜሪካ ልጆቹን ቀንድ ከረቤላ አስጨብጦ ሰይጣን ቀን ያከብራል። ይሄ የዘመኑ መንፈስ ነው። ግልብጥብጥብጥ ማለት ነው። ቤተ ክርስቲያን ቅጥር ግቢ ውስጥ እንዳንገባ የሚከለክሉ 3 ከባድ ኃጢአቶች። እነዚህን ኃጢአቶች ከሰራችሁ ሳትውሉ ሳታድሩ ቀጠሮ ሳትሰጡ በአካልም በስልክም ንስሐ መግባት ፈጣሪያችሁን ይቅርታ መጠየቅ አለባችሁ። ቪዲዮ ግን ለብዙ እህቶች ወንድሞች ይጠቅማልና ከምን ጊዜውም በበለጠ ሼር አድርጉት። ቤቱንም ፎሎ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ኃጢአት ከእግዚአብሔር የሚለየን፣ ከአምላካችን የሚያርቀን፣ የቅድስናን ስራ እንዳንሰራ የሚያደርገን፣ እውነተኛ ሰላም እንዳናገኝም የሚከለክለን ነገር ቢሆንም እነዚህ 3 ከባድ ኃጢአቶች ግን በቀኖና ቤተክርስቲያን በአንቀጸ ንስሐ መጽሐፍ ውስጥ ከክርስቲያኖች ህብረት እንዳንጨመር ይከለክሉናል። አንደኛው በተሳሳተ መልኩ ሩካቤ መፈጸም። ይህም ለሩካቤ የተፈጠረልን የራሱን የቻለ አካል አለ። ከዛ አካል ውጭ ሩካቤ መፈጸም ወይም ማድረግ ከክርስቲያኖች ህብረት እንድንለይ ያደርገናል። ለምሳሌ በፊንጢጣም ሊሆን ይችላል፣ በአፍ በኩል ከማይገባው አካል ውጭ የሩካቤ ስጋ የፈጸሙ ሰዎች ከቤተ ክርስቲያን ከ7 ዓመት እስከ 20 ዓመት ድረስ ቤተ ክርስቲያን መግባት እንደሌለባቸው፣ ከክርስቲያኖች ህብረትን መሳተፍ እንደሌለባቸው በቀኖና ቤተክርስቲያን ተቀምጦ ይገኛል። ሁለተኛው ሰው መግደል። ሰው መግደል ስንል ውርጃን ጨምሮ ሰው መግደል ከክርስቲያኖች ህብረት እንድንለይ የሚያደርገን ኃጢአት። 6 ወር እስከ 1 ዓመት እስከ 2 ዓመት ድረስ ከክርስቲያኖች ህብረት እንዳንጨመር፣ ቅዳሴ አብረን እንዳናስቀድስ፣ በማህበሩ በተለያዩ ጉባኤዎች እንዳንሳተፍ በአንቀጸ ንስሐ ተቀምጧል። ሶስተኛው በቅዳሴ ሰዓት የሳቀ፣ በቤተ ክርስቲያን ውስጥ ዋዛ ፈዛዛን የሰራ፣ ሳቅ፣ ስላቅ፣ ስጋዊ ነገርን ያደረገ በቀኖና ቤተ ክርስቲያን እንዲሁም በአንቀጸ ንስሐ ውስጥ ከክርስቲያኖች ህብረት እንዲለይ እንዲወጣ ተደንግጓል። ነገር ግን አሁን
እነዚህ ኃጢአቶችን ቢሰሩም ጥሉ ሰዎች ተስፋ እንዳይቆርጡ ይህ ከቤተክርስቲያን ህብረት እንድትገባ ቤተክርስቲያን እንድትመጣ ይከለክልሃል ብለን ብንናገር እግዚአብሔር ያላቸው ፍቅር የቀነሰ እንዲሁም ደግሞ በትንሹ ነገር የሚያኮርፉ የሚቆጡ ስለሆኑ ካህናት ይህን ነገር በማገናዘብ ምህረትና ቸርነቱ ይህን ሁሉ ይሸፍነዋል በማለት የሚሰጡት ቀኖና ስግደት፣ ምጽዋት፣ ጾም፣ ጸሎት ብቻ ሆኗል። የእግዚአብሔርን ቸርነት በመተማመን የሰዎችን መንፈሳዊ ብስለት፣ መንፈሳዊ ዕውቀት ያላቸውን ፍቅረ እግዚአብሔር በመረዳት ብዙ ጊዜ ለ3 ለ4 ለ5 ሱባኤ እያሉ እነዚህን ቀኖናዎች እንዲፈጽሙ ያደርጋሉ እንጂ ከክርስቲያኖች ህብረት ተለይ፣ ቤተክርስቲያን መግባት አትችልም፣ በቤት ሆነ ጾም፣ ጸልይ፣ አልቅስ፣ አንባ፣ ፈጣሪንም ይቅርታ ጠይቅ የሚሉ በጣም ትንሽ አባቶች ናቸው። ሆኖም ግን እነዚህን ኃጢአቶች በማወቅም ይሁን ባለማወቅ የሰራችሁ ሰዎች ካላችሁ ሳትውሉ ሳታድሩ ንስሐ መግባት፣ እግዚአብሔር አባታችሁ አምላካችሁን ይቅርታ መጠየቅ ይገባል። እግዚአብሔር አምላክ በምሕረት አይኖቹ ይጎብኘን። አሜን። እናንተ ምን አርሲ ብቻ አስኬዳችሁ? ይሄ እኮ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ይሄ የምታዩት ፎቶ እዚህ 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ቤተ መቅደስ በጫማና በቁምጣ አስገብተው በጉብኝት ስም ክህነት ቤተ መቅደስና ፍራንክን ገለባብጠው የያዙ ካህናት የሚመሩባት ቤተክርስቲያን ነች እኮ። እና የኦርቶዶክሳውያን ሞት የአርሲዎች ሞት ምን ይገዳቸዋል? መቼ ነው ድምጽ የሚሆን? ቤተክርስቲያን ስርዓቷ ተከብሮ ተጠብቆ መጎብኘትም ማየትም እንዲችሉ ማድረግ ሲችሉ ቤተክርስቲያኑ ስርዓት ጥሰው ጫማ አድርገው ቤተ መቅደስ ገብተው በከበሮ ሲጫወቱ የሚያይ ገንዘብ የሚፈልግ አሁን አባት ነው የምንላቸው ቤተ መቅደሱን በገንዘብ የሸጡ ካህናት አሉ። ይኸው በጉብኝት ስም ይኸው ቤተ መቅደሱ በጫማ ነው የሚጨፈርበት። ደነሱበት ነው የምላችሁ እንጂ ዘምሩበት አላላችሁ፣ ከበሮ መቱበት አላላችሁ፣ ጨፈሩበት እንጂ የምላችሁ። ታዲያ ስለ አርሲ ምን ይገዳል ብትሉኝ እውነታችሁን እኮ ነው። 4 ኪሎ የሚገኘው ሥላሴ ቤተ መቅደስ ውስጥ መስቀል ተደርጎ ምንጣፍ ተከልሎ መስቀል እየተረገጠ ቅዳሴ በሚቀደስበት ቤተ ክርስቲያን ውስጥ ትላንትና አይሾ ስፒድን አስጨፍራችሁ አስሩጣችሁ አዘልላችሁ አስገብታችሁ ስንቆጣ ዛሬ ደግሞ ጫማ አስደረጋችሁ አስገባችሁ። እኔ ልንገራችሁ፣ ግብጽ ሂዱ፣ አርመን ሂዱ፣ ግሪክ ሂዱ፣ አቴንስ ሂዱ፣ የተለያየ ሀገራት ሂዱ፣ አውሮፓ ሂዱ፣ የትኛው ቤተክርስቲያን አረብ ሀገር ሂዱ፣ የትኛው መስጊድ የእምነቱን ስርዓት ጠብቀው እንዲጎበኙ ነው የሚያስገድደው። ነጠላ የሚደረግ ከሆነ ነጠላ ታደርጋለች፣ ሂጃብ የምታረግ ከሆነ ሂጃብ አድርጋ አድርጋ ትጎበኛለች። ማንም ሰው እምነቱን የማያስከብር ለእምነቱ ያልቆመ አባት ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ይኸው በማስረጃ ስለሆነ መስቀል አይረገጥም አይደል? ጫማዬ ላይ መስቀል ስዬ መርገጥ አልችልም አይደል? ቤተክርስቲያን ውስጥ ግን እምረግጠው ቦታ ጫማ መስቀል እንዲሆን አድርጋቸዋል። ለዚህም ጉዳይ ብፁዕ ወቅዱስ አቡነ ማትያስ ተናግረው እስካሁን አስተዳድረው አልፈጸሙትም። ሃይማኖታዊ ፖለቲካ አጀንዳ ይዘው በዛ ወቅት አልመለሱትም። ዛሬ እነ ብፁዕ አቡነ ሳይሮስና እነ ብፁዕ አቡነ ዲዮስቆሮስ ላይ እንጠብቃለን፣ ተስፋ እናደርጋለን ካለ ማለት። ለምን ይደንቃል ብትሉኝ እውነታችሁ ለምን ይደንቀኛል? እንደው እሱም መሆን በምን እርግጠኛ ነህ ካላችሁ በማስረጃ እርግጠኛ መሆን። ቤተክርስቲያን አደገኛ ሁኔታ ላይ ነው ያለችው። እኛ የምንጠይቀው ምን ብለን ነው? ቤተክርስቲያን ስርዓቷ ይከበርልን ብለን የምንጠይቀው። ሌላ ላሳያችሁ ደግሞ አሁን ምዕመንን ስንናገር ቤተክርስቲያን አርሲን ጩኸት ስናሰማ አባቶችስ ምን እየሰሩ ነው ካላችሁ የቤተ መቅደስ ጉዳይን ዘለው ጥሰው ገንዘብ እያሳደዱ ነው። በቱሪስት ስም ቤተ መቅደሱን አስደፍረውታል። ቃል በቃል አስደፍረውታል። ደፍረውታል። በነገራችን ላይ መተው ከበሮ መተው ጫማ አድርገው ከገቡት በላይ ያስደፍሩት እነሱ እንዲገቡ የፈቀዱላቸውና እዛ ቦታ ላይ ቁጥጥር እንዲያደርጉ ያለው አካላት ናቸው። ይሄ የቤተ ክርስቲያኑ መዋቅር ነው። የተደረገው የት ነው? 4 ኪሎ መንበረ ጸባዖት ቅድስት ሥላሴ 4 ኪሎ ላይ ቅዳሴ ሲቀደስ የመንበረ ጸባዖት ቅድስት ሥላሴ ድምጽ የሚል ልሳን የሚል ቲክቶክ ገጽ ቅዳሴው ተጀምሮ እስኪያልቅ ሚስጥራት የሚባሉ ፕሮግራሞችን በቪዲዮ ቀርጾ ላይቭ የሚያቀርብ ሰው እንዳለ ታውቃላችሁ አይደል? ምን ችግር ያለው ያሉት ካህናት ከተማ ገብተዋል። ተሐድሶዎች ቤተ መቅደስ ደፍረዋል። ተሐድሶ ነው ይሄ ስርዓት።
ተሐድሶ ማለት ቤተክርስቲያን ማለት እንደ አንድ የገበያ የመዝናኛ ቦታ ጨፍራ ወጥተህ የምትገባበትና የቅዳሴ ቀን የምታስቀድስበት ቦታ ማለት ነው ተሐድሶ ማለት። አሁን እያደረጉ ያሉት እየመሩ ያሉት ተሐድሶያን ናቸው። ይሄ አደገኛ ነው። አለበለዚያማ ስርዓቱን ለማስከበር አባቶች ቅርባችሁ ናችሁ፣ ቪዲዮአችሁ አላችሁ፣ መስረጃ አላችሁ፣ እናንተ ማስተካከል ትችላላችሁ። ሰተናችኋል፣ ቪዲዮም ልከንላችኋል፣ ቪዲዮም ሰርተንላችኋል፣ ቪዲዮም አሳይተናችኋል፣ ማስረጃ ምንም ችግር የለባችሁ። ቤተ መቅደሱን ቢደፍሩት እናንተ ያልተቆጣጠራችሁትን ማን ሊቆጣጠረው? የአስተዳደር መዋቅር የህገ ቤተክርስቲያን የምትመሩት እናንተ ናችሁ። አንድ ነገር ላሳያችሁ እዚሁ ላይ ስለ ምዕመናኑ አንድ ነገር ስለሚገደ እንዲህ እንበል። ህገ ቤተክርስቲያን አንቀጽ 28 ላይ ምን ይላል መሰላችሁ? የቋሚ ሲኖዶስ ተግባርና ኃላፊነት መካከል ቁጥር 2 ላይ የተፈጥሮ ወይም ሰው ሰራሽ አደጋ በወረርሽኝ ወይም በመሰል አደጋዎች ተከስተው የቅዱስ ሲኖዶስ ጉባኤ ውሳኔ የሚሹ ጉዳዮች አጋጥመው ጉባኤ መጥራት የማይቻልበት ሁኔታ ሲያጋጥም ጉባኤው እስኪጠራ የሚፈጸም ውሳኔ ያሳልፋል። የአርሲ ኦርቶዶክሳውያን በጉባኤው የሚወሰናችሁት ውሳኔ አለ። አሁን እንደገና እየተፈጠረ ነው። ምን አረጋችሁ? ጥሩ። ሶስተኛው አስቸኳይና ድንገተኛ ጉዳይ ሲያጋጥም የቅዱስ ሲኖዶስ ጉባኤ እንዲጠራ ይወስናል። እስካሁን በአንዲት ጉዳይ ላይ ከጥቅምትና ከግንቦት ውጪ ጉባኤ ጠርታችሁ አታውቁም። ኦርቶዶክሳውያን ግን እየሞቱ እየተገደሉ ነው። አስቸኳይ ጉዳይ እኮ ጠርታችሁ አታውቁም። አስቸኳይ ጉዳይ ብትጠሩና ውሳኔው ጠንከር ባለ ውሳኔ ብትወስኑ እኮ መንግስትም ይሰማችኋል፣ እኛም እንከተላችኋለን በደንብ። አሁን ምዕመናን ምን እያሉ ነው? የማይመሩን አባቶች ከሆኑ ዞር ቢሉልን ይሻላል እየተባላችሁ። እንዲህ አይነት አባት አንፈልግም። ህገ ቤተክርስቲያን ከምትመራበት አንደኛው ጉዳይ ቃለ ዓዋዲ ነው። ይሄኛው ቃለ ዓዋዲ በቃለ ዓዋዲ አንቀጽ 34 የሀገረ ስብከቱ ሊቀ ጳጳስ ስልጣንና ተግባር በሚለው ላይ ቁጥር 3 ላይ አንዲት ቅድስት ከሁሉ በላይና ሐዋርያዊ የሆነች ቤተክርስቲያናችን ጥንታዊነቷ፣ ታሪካዊነቷ በሰላም ተጠብቆ እንዲኖር ተከታዮቿ ምዕመናን በባዕድ ሃይማኖት አስፋፊዎች እንዳይሰረቁ ብርቱ ጥንቃቄ ያደርጋል። የእናንተ ብርቱ ጥንቃቄ መገደላቸውን ቁጭ ብላችሁ ካለፈ በኋላ ማለዘብ ነው። እየሰማን በተግባር እያየ ነው እንዳለ ነው። የሀገረ ስብከቷ ሊቀ ጳጳስ ስራው ይሄ ነው፣ አንደኛው ተግባሩ። ግን እየሰራችሁ ነው። ውሸት። እኔ መከራችሁ ምክር አንድ ነገር ላንሳ። ግቡና ሁላችሁም ግሪክ በ400 ዓመት ሙሉ በኦቶማን ቱርክ በሙስሊም ተገዝታ እንዴት ሙስሊም አልሆነች? እንዴት እስላሚክ ስቴት አልሆነች? ለምን? ምን አይነት ሜካኒዝም ተጠቅሞ ተረፉ? ስለዚህ ወደዚህ ደረጃ ማድረግ አለብን። ለምንድን ነው ወደዚህ አሁን ዛሬ እዚህ ላይ ውስጥ የገባሁት? ክርስቲያንቷ ብቻ እኮ አይደለችም። መንግስት፣ የግሪክ መንግስት በኦቶማን ቱርክ ግዛት ውስጥ ሆኖ 400 ዓመት ረግጠው ነው የገዟቸው ኦቶማን ቱርኮች። እስቲልና ኦርቶዶክስ ናት። ማን ያዳነው? ባለ ሀብቱ። በጣም የሚገርማችሁ ማን ያዳነው? ገዳማት። ማን ያዳነው? ካህናት። ይህን ሁሉ ያደረጉት እነሱ ናቸው። ባለ ሀብቱ ምን አደረገ? በውጭ ሀገር የሚገኙ የግሪክ ኦርቶዶክስ ምዕመናን ቱርክ የሚገኙት ግሪክ ላይ 400 ዓመት በእስልምና ስትገዛ እኛ ውጭ ሀገር ወተናል። ኦቶማን ቱርክ ግሪክ ሀገራችን ብትገዛ ባትገዛ እኔ አንድ ግሪክ እንኳን ከግሪክ ሀገር ወጣች ሳይሉ እነዛ ባለሀብቶቹ በቋሚነት ክርስቲያኖችን ይረዱ ነበር። መንግስት ተጽዕኖ ያሳድሩ ነበር። ስለዚህ በኢትዮጵያ የምትገኙ ባለሀብቶች፣ በውጭ ሀገር የምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ መሆን የምትችሉት ዛሬ ነው። በጣም የሚገርሙት ገብታችሁ ተመልከቱ ታሪኳቸው። ሀገር ውስጥ ከሀገር ውጭ የሚኖሩት የግሪክ ባለሀብቶች 400 ዓመት በእስልምና በኦቶማን ቱርክ ሲገዙ እጅ አልሰጡም። ሁለተኛ እነማን ያገዙት? ገዳማት። ኦቶማን ቱርክ ያላስተዳደራቸው ከግሪክ ከተማ ራቅ ያሉ ሪሞት ኤሪያዎችን ገዳማት ልጆችን እየጠበቁ በስውር ያስተምሩ ነበር። ሴክሬት ስኩል ነበራቸው። ስለዚህ ገዳማት የሰቆቃ የችግር የረሃብ ጊዜ ልክ በጥንት ጊዜ በኢትዮጵያ ትልቅ የቤተክርስቲያናችን ነዋያት ታቦታት ልክ ታቦት ጽዮን እንደተጠበቀችው ሁሉ በዮዲት ግዲት እንደዛ በመከራ ዝዋይ ድረስ መጣ ተሰዳ። ከዛ በጣም የሚገርማቸው ሙስሊሞቹ ኦቶማን ቱርኮቹ የግሪክ ክርስቲያኖችን እየደፈሩ ልጅ ያስወልዳሉ። የገዛ ሚስቱን ቀምተውት ሚስቱን ደፍሯት ያስወልዳታል።
ምን ታደርጋለች ያቺ እናት? ምን ያደርጋል አባት? ሚስቴን ደፈሯት፣ ልጅ ወለደች ብሎ አይተዋትም። የወለደችውን ልጅ ይቀበላትና ካታኮምብ ግበ ምድር ላይ ሄዶ መሬት ውስጥ ልጁን እያሳደገ ክርስትና እያስተማረ አስጠምቆ ልጁን እኮ ነው አስጠምቆ አስተምሮ ኦርቶዶክስ ያደርገዋል። ያ በመደፈር የተገኘውን ልጅ 400 ዓመት ሙሉ በዚህ ይኖራለች ግሪክ። ካታኮምብ ነው፣ ግብ በምድር ላይ ነው። መሰብሰብ አይቻልማ። ኦፊሻሊ ወንጀል ነው ክርስትና። አቹ ሚስቶቻቸው ሲደፈሩባቸው በመደፈር የተገኘውን ልጅ አያስወርዱትም። ተቀብለውት ግብ በምድር ላይ አስጠምቀውት ክርስቲያን አድርገውት አሳድገውት ያ ሙስሊም የተወለደው ልጅ ክርስቲያኑ ነው ያደገ። ዛሬ ግሪክ ስናያት ክርስቲያን ነው። ስለዚህ ክርስቲያኖች ተስፋ እንዳትቆርጡ እሺ። አዎ ይሄ ሁሉ የመጣብን በሀያታችን ነው። አዎ በዛ መለካውያን ግሪክ እንኳን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምንም አይነት ተስፋ እንዳትቆርጡ። የፈለገ ድምፃቸውን አያሰሙ፣ የፈለገ በደሉ ይብዛ፣ ብዛቱን ብቻ ሳይሆን እርዝመቱ እንኳን ቢረዝም እንዲች ብለን ተስፋ መቁረጥ የለብንም። የግሪክ ክርስቲያኖች የግሪክ ቤተክርስቲያን 400 ዓመት የኦቶማን ቱርክን አገዛዝ ነፃ ወጣ ልጆቿን በኦርቶዶክሳዊ ትውፊት ብቻ አድርገው ቋንቋ ጭምር ጠብቃ ገዳማት የግሪክ ቋንቋን ጠብቋ ቆዩ። በዚህ ልክ ተስፋ መቁረጥ የለብንም ክርስቲያኖች። እንደ ሀገር እንኳን ቢሆንብን ተስፋ መቁረጥ የለብንም። ቤተክርስቲያን አልፋለች ብዙ ዘመን። ተረት ነው እንዴ? ቤተክርስቲያን ታሪክ ባለም መድረክ ተረት ነው እንዴ? ግን እንድናንቀላፋ ከሚያዙን ሰዎች ግን መራቅ አለብን። በቃ ተው፣ እግዚአብሔር ያመጣውን ያምጣ፣ እግዚአብሔር የሰራውን ስራ፣ በቃ ዝም ማለት ነው። ይሄ እንቅልፍን እኛ አንቀበልም። ይሄ ትልቅ ስህተት ነው። የግሪክ ኦርቶዶክሶች እግዚአብሔር በቃ መጣው አይደለ? ኦቶማን ቱርክ ያመጣው እሱ ነው፣ ያረገው ያርገናል አሉ። ስራ ነው የተሰራው። የግሪክ ባለሀብቶች ቀጥለው የቆሙት ሀብታቸውን ለክርስቲያኖች አዋሉት። ስውር ቤቶችን በመገንባት ልክ የአብነት ትምህርት የቄስ ትምህርት እንደምንለው በዛ የግሪክ ቋንቋን ጠብቀው ክርስትናውን ጠብቀው አቆዩት። ባህሉ በኦቶማን ቱርክ ሳይበረዝ አቆዩት። በቃ ጀግና ይውጣና ከወጣና አይቀር ማላዘን ተገቢ አይደለም። ሮሮ በቂ ነው። በጉልበት በስሜት ምናምን እንዳይሆን ትህርምት ራስ እኔ ስለቆሸሽኩ ነው ይሄ የሆነ በእኔ ኃጢአት ነው ማለት ከዛ እግዚአብሔር እውቀት እየገለጠ ራሳችን ስናዋረድ እሱ ወደኛ ይመጣል። እሱ ነገሮችን ያስተካክልናል። የሚቆረቆሩ ክርስቲያኖችን ያበዛል። ለቤተክርስቲያን የሚያስቡ ሰዎችን ያበዛል። ምን ስንሆን? ክርስቲያን ስንሆን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለመምህራኖቻችን በሙሉ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃለ እግዚአብሔር ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ለሁሉም መምህራን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በእውነት በጣም ወሳኝ መልእክቶች፣ ወሳኝ ቁም ነገር አዘር ትምህርቶች ናቸውና ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ። ብዙ ሰዎች እንዲማሩ እንዲቀየሩ ልናደርግ ይገባል። አንድ ባለመሆናችን፣ ባለመደራጀታችን፣ ባለመሰብሰባችን፣ በአንድ ሀሳብ በአንድ መንገድ ባለመሄዳችን እንደ አንድ ክርስቲያን በተለያየ መንገድ ውስጥ የተጓዝን ስለሆነ ዛሬ እንደ ሀገር እንደ ቤተ ክርስቲያን በብዙ ማንነቱ ስለምንገኝ ብዙ ዋጋ እየከፈልን እንገኛለን። እግዚአብሔር አምላካችን አሁንም አንድ ያደርገን። ሰላሙን እግዚአብሔር አምላካችን ለሁላችንም ያድለን። ስለዚህ ልንበረታ ልንጠነክር ይገባል። በዚህ ቪዲዮ ላይ የተነሱ ሀሳቦችን ለሌሎች ሰዎች እንዲማሩ እንዲነቁ ማድረጋችንን መርሳት የለብንም።